ማህበረ ቅዱሳን ከተመሰረተበት ዋና ዓላማዎች አንዱ በከፍተኛ የትምህርት ተቋማት ውስጥ የሚገኙ ኦርቶዶክሳዊ ወጣቶችን ማስተማር ነው። ማህበሩ በሀገር ውስጥና በውጭ ሀገራት በሚገኙ በመቶዎች በሚቆጠሩ ዩኒቨርሲቲዎች ውስጥ ባሉ የግቢ ጉባኤያት ላይ መጠነ ሰፊና ስልታዊ ስራዎችን እያከናወነ ይገኛል። በአገልግሎቱ ወጥ የሆነ ስርዓተ ትምህርትና መጻሕፍትን ማዘጋጀት፣ መምህራንን መመደብና የእውቀት ደረጃን ያገናዘበ ትምህርት መስጠት፣ ለግቢ ጉባኤ አመራሮችና አባላት የአቅም ግንባታ ስልጠና መስጠት፣ በቴክኖሎጂ የታገዘ የምክርና የልምድ ልውውጥ፣ የምረቃ መርሃ ግብርና የእውቅና ሽልማት እንዲሁም ተማሪዎች ትምህርታቸውን ጨርሰው ሲወጡ የቤተ ክርስቲያን ተተኪ አገልጋዮች እንዲሆኑ በማህበሩ ልዩ ልዩ የሙያ ክፍሎች በእውቀታቸው በጉልበታቸውና በገንዘባቸው እንዲያገለግሉና በሀገር ግንባታ ላይ ንቁና በስነ ምግባር የታነጹ መሪዎች እንዲሆኑ የማስተባበር ስራ ይሰራል። በማህበረ ቅዱሳን የአዲስ አበባ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል ቅዱስ ገብርኤል ማስተባበሪያ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ጉባኤ ሲያስተምራቸው የነበሩ የግቢ ጉባኤ ተማሪዎችን በደብረ ጽጌ ፋንታ ቅድስት አርሴማው ቅዱስ ሩፋኤል ቤተ ክርስቲያን አስመርቋል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ጉባኤ በይፋ የተመሰረተው ዩኒቨርሲቲው ተማሪዎችን ተቀብሎ ማስተማር በጀመረበት በ2004 ዓመተ ምህረት ነው። ተሾመ ሙሉጌታ እባላለሁኝ። በአዲስ አበባ ማዕከል ግቢ ጉባኤያት ዋና ክፍል የቅዱስ ገብርኤል ማስተባበሪያ ተጠሪ ነኝ። እንግዲህ ዛሬ በአዲስ አበባ ማዕከል ደረጃ ትልቅ ቦታ ከሚሰጠው ግቢ ጉባኤያችን መካከል አንዱ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ጉባኤ ነው። በዚህ ግቢ ጉባኤ እንግዲህ በተለያየ ዲፓርትመንት የሚያስተምራቸው የሳይንስ ተማሪዎች ናቸው፣ የኢንጂነሪንግ ተማሪዎች ናቸው። ስለዚህ በዛሬው ዕለት እንግዲህ በቅድስት ቤተክርስቲያን አስመርቀናቸዋል። በብፁዕ አባታችን ተባርከው በአደራ መስቀል የተመረቁ ናቸው። ለምለም አማን ወይም ወለተ ገብርኤል እባላለሁ። በአዲስ አበባ ግቢ ጉባኤያት ማስተባበሪያ የደቡብ ማስተባበሪያ ክፍል የአስቱ ዩኒቨርሲቲ አስተባባሪ ነኝ። ዛሬ በጠቅላላ የተመረቁት ከ500 እስከ 600 አካባቢ ወደ 560 እንደዚህ የሚሆኑ ተማሪዎች ተመርቀዋል። አጠቃላይ ከዛ ውስጥ 350 ድረስ የሚሆኑት ተማሪዎች ግቢ ጉባኤው በሚሰጠው የኮርስ መርሃ ግብር ላይ የሚከታተሉ ናቸው። የቀሩት ደግሞ የጽዋ መርሃ ግብራት ላይ ኦንላይን ደገም የቅበተ እምነት ትምህርቶች አሉ እዛ ላይ እና በጽዋ መርሃ ግብር ተሳታፊ ናቸው። ሁሉም ተሳታፊዎች ናቸው። አክቲቭሊ ግን ግቢ ጉባኤ በሚሰጠው የኮርስ ትምህርቶች የሚከታተሉት ግን ከ300 እስከ 400 አካባቢ ወደ 350 እንደዚህ የሚሆኑት ኮርስ ይማራሉ። ንቁ ተሳታፊ ናቸው። ቀደም እንዳልኩት ግቢ ጉባኤው ወይም ደግሞ ዩኒቨርሲቲው የቴክኖሎጂ ግቢ ጉባኤ ነው። ዘመኑ ደግሞ የቴክኖሎጂ ነው። እንግዲህ እነዚህ ተማሪዎች በተለያየ በኢንጂነሪንግ፣ በሲቪል፣ በኤሌክትሮሜካኒካል፣ በሜካኒካል፣ በሶፍትዌር በተለያዩ የኢንጂነሪንግ መስኮች የተመረቁ ናቸው። ዘመኑ የዲጂታል ወይም ደግሞ የቴክኖሎጂ እንደመሆኑ መጠን እንግዲህ አንደኛ በሀገሪቱ በሚደረገው የልማት እንቅስቃሴ ላይ ትልቅ አስተዋጽኦ ያበረክታሉ ብለን እናስባለን። በአገልግሎት ላይ እንደመቆየታቸው መጠን ደግሞ የሙያ ስነ ምግባርን በጠበቀ መልኩ ኦርቶዶክሳዊ ስነ ምግባርን በተላበሰ መልኩ በየሄዱበት የመንግስት ተቋም የግልም ይሁን በተለያዩ ቦታዎች በሚያገለግሉበት ወቅት በስነ ምግባር በተማሩት ባገኙት ስንቅ ቤተክርስቲያን ወይም ደግሞ ከግቢ ጉባኤ ባገኙት ስንቅ መሰረት በአግባቡ እንደሚያገለግሉ ትልቅ መሰረት ይጥልላቸዋል ማለት ነው። እንግዲህ እንደምታውቁት የኦርቶዶክሳውያን ግቢ ጉባኤ ተማሪዎች በሄዱበት እንግዲህ በዚህ በዩኒቨርሲቲው ተሸላሚ በግቢ ጉባኤ ቅድም እንዳያችሁ እንግዲህ በሰርቲፊኬት ያስመረቅናቸው አሉ እና ሰነፍ አይደሉም ኦርቶዶክሳውያን የግቢ ጉባኤ ተማሪዎች። ስለዚህ በትጋት ቤተክርስቲያን በወሰዱት በተማሩት መሰረት በትልቅ ትጋት ውጤታማ በሆነ መልኩ የተማሩትን የቤተክርስቲያን ትምህርት ወይም ደግሞ የግቢ ጉባኤ ትምህርት በአግባቡ ስራ ላይ እንዲያውሉ የሙያው ዲሲፕሊንም የሚጠይቀውን በዛ መሰረት ያው እንደሚያገለግሉ ሙሉ ተስፋ አለን ማለት ነው። ስለዚህ የግቢ ጉባኤው ማለፋቸው ለዚህ በዓለማዊ ለሚያገለግሉበት ወይም ለሚሰሩበት ሙያ ትልቅ አስተዋጽኦ ያበረክትላቸዋል ማለት ነው። እንግዲህ ያው
አስቱ ዩኒቨርሲቲ ሁሉም ኢንጂነሪንግ ላይ ወይም ቴክኖሎጂ ላይ የሚሰጡ ትምህርቶች በሰፊ ወደ 8-9 የሚሆኑ የቴክኖሎጂ ዘርፎችን ይሰጣል። በዛ ሙያ ቤተክርስቲያን የምትጠብቅባቸውን ለምሳሌ አሁን ከዲዛይን ስራ ጀምሮ ቤተክርስቲያን በሚያስፈልጋት ለቤተክርስቲያን አገልግሎትም የሚያስፈልገውን አስተዋጽኦ ያደርጋሉ። እንደ ሀገርም ደግሞ ሀገር በምትፈልግበት ቦታ በሙሉ በተለይ አሁን ላይ ብልሹ አሰራር፣ ሙስና በተንሰራፋበት እንደዚህ ከቴክኖሎጂ ጋር ተያይዞ ወጥ ያልሆኑ አሰራሮች ያሉበት እንደ ሀገር ብዙ የተበላሸ ነገር አለ። ያንን ግን አስተካክለው እግዚአብሔርን ፈርተው በትክክል ሀገር የምትጠብቅባቸውን በሙያቸው አገልግሎት ያገለግላሉ ብዬ ተስፋ አደርጋለሁ። እንግዲህ ዳንኤል ፈንቴ ይባላለሁ። የአስቱ የሜካኒካል ኢንጂነሪንግ ተመራቂ ነኝ። 2018 የአስቱ የግቢ ጉባኤ ቅኝታችን በጣም ከመጀመሪያው ጀምሮ ከመስከረም የአዲስ ተማሪዎችን ከመቀበል ጀምሮ በደማቅ የአቀባበል ስነስርዓት ተቀብለን በተለያዩ የተለመዱ የግቢ ጉባኤ ሰፊ የሆኑ አገልግሎቶች አሉት። ከአቀባበል ጀምረን በኮርስ በተለያዩ ከሰኞ እስከ ዓርብ ሙሉ መርሃ ግብራት አሉን። ከነሱ ጀምሮ በአሪፍ እንግዲህ ዛሬም ባያችሁት መልኩ በደማቅ ሁኔታ የግቢ ጉባኤ አገልጋዮችን በማስመረቅ መርሃ ግብራችን አጠናቀናል ማለት ነው። የግቢ ጉባኤ ተማሪዎች በዩኒቨርሲቲ ቆይታቸው በግቢው ውስጥ ንቁ ተሳትፎ ማድረጋቸው ቤተሰብ ርቀው ነፃነት የሚያገኙበት ቦታ በመሆኑ ግቢ ጉባኤው ዋነኛ መንፈሳዊ ጋሻቸው ይሆናል። የእምነት ጥንካሬና እውቀት ያገኛሉ፣ ከፈተናዎችም ይጠበቃሉ። እንዲሁም ያላቸውን የተለያየ የጸጋ ስጦታ በመዘመር፣ በማስተማር፣ በጽሕፈትና በቴክኖሎጂ ለቤተ ክርስቲያን አገልግሎት በመዋል መንፈሳዊ እርካታን ያገኛሉ። በተጨማሪም ተማሪዎች በፍቅር ላይ የተመሰረተ ለሕይወት ዘመን የሚዘልቅ መልካም ጓደኝነትንና ትስስርን ይፈጥራሉ። በሕመም በንዋይ እጥረት ወይም በቤት ናፍቆት በሚቸገሩበት ጊዜ የግቢ ጉባኤው አባላት እንደ ሁለተኛ ቤተሰብ ደራሽና አጽናኝ ይሆናሉ። ጸሎትና መንፈሳዊ ሕይወት ከተማሪዎች አእምሮ ላይ ጭንቀትንና ውጥረትን ስለሚያስወግድ በትምህርታቸው ላይ በተረጋጋ መንፈስ ከፍተኛ ትኩረት እንዲያደርጉ ይረዳቸዋል። ተማሪዎች በፈተና ላይ ከማጭበርበር እንዲርቁ ጊዜያቸውን በአግባቡ እንዲጠቀሙና በትጋት እንዲያጠኑ ስለሚያስገድዳቸው በመጨረሻ ውጤታቸው ላይ የተሻሉና ስኬታማ እንዲሆኑ ያደርጋቸዋል። ተነጌትነት የአምስተኛ ዓመት ሶፍትዌር ኢንጂነሪንግ ግራጁዌቲንግ ክላስ ተማሪ ነኝ። በግቢ ጉባኤ የመዝሙርና ስነ ጥበባት ክፍል ተጣሪ ነኝ። የ2018 የመዝሙርና ስነ ጥበባት ክፍል ተጣሪ። እውነት ለመናገር ደስ ይላል በጣም የ5 ዓመት ፍሬያችንን ድካማችንን የምናይበት ነው እና በጣም ደስ ይላል። ያው ትንሽ ውጣ ውረድ ይኖራል አገልግሎት ጋር ሲሆን ግን በጣም ደስ ብሎኛል። ስለሁሉም ነገር እግዚአብሔር ይመስገን። ግቢ ጉባኤ ያው በሁሉም ግቢ እንደሚደረገው በግቢ ጉባኤ ሁላችንም ከፍሬሽማን ጀምራ እናታችን ግቢ ጉባኤያችን እግራችን አጥባ ነው የተቀበለችን። ያው አንደኛ ዓመት ያው ብዙ ጊዜ በግቢ ጉባኤያችን ክፍላትን መግባት ስለማይፈቀድ ብዙ ጊዜ ያው ትምህርት ላይ ፎከስ እንድናደርግ አንደኛ ዓመትን አልፎ ሁለተኛ ዓመት ላይ መዝሙር ንዑስ ክፍል የሚባል አይቼ ወደ እሱ ገባሁኝ። ከዛ ከልጆቹ ጋር በጣም ኮሚኒኬሽን በጣም ጎበዝ ስለነበሩ እነሱ በደንብ ሲያግዙ ስለነበሩ አካዳሚክም በዛው መዝሙር ንዑስ ክፍል ላይ ቀጠልኩና 3ኛ ዓመት ላይ የንዑስ ክፍል ተጠሪ ሆንኩኝ። የመዝሙር ንዑስ ክፍል ተጠሪ ያደረገኝ። ከዛ እሱን አገልግሎት ከጨረስኩ በኋላ 4ኛ ዓመት በትምህርቴ ፎከስ ማድረግ ስለነበር ወደ እሱ ተመለስኩና 5ኛ ዓመት ላይ እንደምታዩት በመዝሙርና ስነ ጥበባት ክፍል ተጠሪ ሆኜ እዚህ ደርሻለሁ ማለት ነው። ናትናኤል ግዳይ እባላለሁኝ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኤሌክትሮሜካኒካል ኢንጂነሪንግ የዚህ ዓመት የ2018 ምሩቅ ነኝ። በግቢ ጉባኤ አገልግሎት በዋነኛነት በመዝሙርና ስነ ጥበባት ክፍል በመዝሙር ንዑስ ክፍል ውስጥ በዘማሪነት አገልግላለሁ። ከዛ በተጨማሪ ደግሞ በአባላት ጉዳዮች ውስጥ ደግሞ በቤተሰብ መዋቅር ውስጥ አገልግላለሁ። በእውነቱ በጣም ትልቅ ቀን ነው ይሄኛው። ይህንን ቀን በጣም ብዙ ሰዎች ይጠብቁታል። እኔ እጠብቀዋለሁ፣ ቤተሰቦች ይጠብቁታል፣ በዙሪያ ያሉት ሰዎች ሁሉ ይጠብቁታል እና በጣም ደስ የሚል ስሜት አለው። ከኔም ደስታ በላይ ደግሞ የሌሎቹ ደስታ ደግሞ ይበልጥ ደግሞ ከኔም በላይ ደስታ ጭምር እንዲሆንልኝ አድርጎልኛል። ስሜ ድጋፉ እያሱ ይባላል። የተማርኩት በግቢ ኢንዱስትሪያል ኬሚስትሪ ነኝ። በዚህ ዓመት ተመራቂ ነኝ ማለት ነው። በግቢ ጉባኤ ደግሞ
ቋንቋና ልዩ ፍላጎት በዚህ ዓመትና ባለፈው ዓመት ተጠሪ ነበርኩ። ለዚህ ቀን መብቃት ያው ቀላል አይደለም፣ ግን ደግሞ እግዚአብሔር አብቅቶናል፣ ደግሞ ደርሰናል። በሱ ደስታ ነው የሚሰማኝ። ግቢ ጉባኤ አገልግሎቶች ሰፊ ናቸው። እንደ አስቱ ግቢ ጉባኤ እንደምታውቁት ሰፊ የሆነ ኦርቶዶክስ ተማሪ የሚሳተፍበት አገልግሎት ነው። እንደኛ ግቢ ጉባኤ ትንሽ እንትን የሚለን ከአርብ በኋላ እሁድና ቅዳሜ አገልግሎት የለንም እንደ ሌሎች ግቢ ጉባኤያት። ከሰኞ እስከ አርብ ባለው ግን ሰኞ መርሃ ግብር አለን፣ የክፍላት መርሃ ግብር አለን። ማክሰኞ እንዲሁም የክፍላት መርሃ ግብር አለና የጁኒየር ተማሪዎች ኮርስ ይኖረናል። ረቡዕ በአንድነት የሁሉም የግቢ ጉባኤ አባላት ኦርቶዶክሳዊ ጉባኤ አለን ማለት ነው። የማታ ጉባኤ በአውደ ምሕረት አለን። ሐሙስ እንዲሁም የሲኒየር ተማሪዎች ኮርስ፣ አርብ የጸሎት መርሃ ግብር እያለ እንዲሁም እሁድ ቅዳሜ ሳያቋርጥ ከቅዳሜ እስከ ቅዳሜ የአብነት ትምህርት እናስተምራለን ማለት ነው። ግቢ ጉባኤ ህብረቱ ነው። በህብረቱ ደግሞ ብዙ ነገር እንጠቀማለን ማለት ነው። ምክንያቱም ከኛም በላይ ከፍ ያሉ አሉ፣ ከኛም በታች ዝቅ ያሉ ይኖራሉ። ማለትም በእድሜ ደረጃ ማለት ነው። እና ከኛ በላይ ያሉት በተለይ ብዙ ልምድ ለኛ ሼር እያደረጉ የኬሪየር ፓሳችንን በደንብ ሼፕ እያደረጉት ነው የመጣ ነው ማለት ነው። አሁን ለምሳሌ ኤሌክትሮሜካኒካል ስገባ የማማከረው ሰው የነበረኝ ከዚህ ከግቢ ጉባኤ የማውቃቸውን ሰዎች ነው ማለት ነው። በዚህ መልኩ እንትን ብሎኛል። ከዛም በተጨማሪ ደግሞ ሌሎችም ከትምህርትም ደግሞ ውጭ ያሉ ሌሎች ትምህርቶችን ለምሳሌ የፖሊቴክኒክ ትምህርት ሊሆን ይችላል፣ ሌላም ትምህርት የተጨማሪ ዲግሪ ሊሆን ይችላል። እንደዚህ አይነት ነገሮችን በግቢ ጉባኤው እናገኛለን። ከዛ ተጨማሪ ደግሞ ሶፍት ስኪል የሚባሉት ለምሳሌ የመነጋገር አብሮ ከሰው ጋር እንዴት መኖር ይቻላል የሚለውን እሱን ነገር በደንብ እንድናዳብር ረድቶ እንግዲህ መላው ኦርቶዶክሳውያን ተማሪዎች በተለይ ተማሪዎች ከሆናችሁ ያላችሁን ጊዜ በደንብ ተጠቀሙበት። ሰፊ ጊዜ ያላችሁ እንደምታስቡት አይደለም። ስለዚህ ባለቻችሁ ሰፊ ጊዜ ከትምህርቱ በተጨማሪ በአገልግሎቱን በደንብ በርትታችሁ እንግዲህ ሀገርንም ቤተክርስቲያንንም የምታቆሙ እንድትሆኑ አደራ አለብን። ስለዚህ መበርታት አለብን ብዬ መልእክት አስተላልፋለሁ። የግቢ ጉባኤ አገልግሎት ያው እኔ ከመጀመሪያ ዓመት አይደለም የጀመርኩት፣ ሁለተኛ ዓመት ላይ ነው ኮርስ መማር የጀመርኩት። ከዛ በፊት የረቡዕ ጉባኤ ላይ ብቻ ነበር የሚሳተፈው፣ በሳምንት የሚዘጋጀው ጉባኤ ላይ። ያኔ አገልግሎት ሲጀምር እንደዚህ አሁን እንደማወራው ቋንቋ አልችልም ነበር፣ ኦሮምኛ ነበር እኔ የሚችለው እና በግቢ ጉባኤ ነው አገልግሎት ይሄ እየተሳተፍኩኝ ከወንድም እህቶች ጋር እየተግባባን በስብሰባ ምናምን ስንገናኝ እንደዚህ ለመድኩኝ እንጂ አልችልም ነበር መጀመሪያ። ለእኔ ያው እንደ ቤተሰብ ነው ግቢ ጉባኤ። በአገልግሎቱ እኔን ጠበቀኝ ቤት ውስጥ ብዬ ነው የምወስደው። ያው እኔ ያገለገልኩ ሳይሆን እሱ እኔን ለመጠበቅ ምክንያት አደረገው አገልግሎት ያው ሰዓት ትምህርት እንደምንማረው ሁሉ እሱ የራሱ የሆነ ሰዓት አለው። ለአገልግሎትም ሰዓት ከሰጠነው ያን ያክል አያስቸግርም፣ ግን ደግሞ ማኔጅ ማድረግ ይፈልጋል። በቀላሉ ሁለቱን አብሮ ማስኬድ ትንሽ ከባድ ሊሆን ይችላል። ግን ቀን ላይ እዛ የምንማር ከሆነ ማታ ለምሳሌ አሁን አርብ ክላስ እዛ ስለሚያልቅ አርብ ማታ ላይ ብዙ ጊዜ ይደረጉ ነበር መርሃ ግብራቶቻችን። ያው በስብሰባ ምናምን ብዙ ሰዓት የሚፈጁት እነሱ ነበርና አርብ ማታ ላይ ነበር የሚደረጉት በብዛት። ሌሎቹ ደግሞ ከክላስ መልስ ኮርስ የምንማረው መዝሙር የምናጠናው ምናምን ከክላስ መልስ ነው የሚደረገው። በመንፈሳዊ ሕይወት እኔ ከዛ በፊት ግቢ ከመግባቴና አገልግሎት ላይ ከመግባቴ በፊት በውጭው የሚመላለስ ሰው ነበርኩኝ። አሁን ግን በደንብ ኮርሶችን ተምሬያለሁ። በአገልግሎት ውስጥ ሲሳተፍ ብዙ ፐርሰናል የሆነ ይሄ ክህሎቶችን አግኝቻለሁኝ እና ኢቭን ማህበራዊ ህይወቴን ራሱ በደንብ አሻሽያለሁ። ከዛ በፊት ከሰው ጋር መግባባት ምናምን ብዙም አልነበርኩም። የሆነ ሰው ቀርቦ ካወራኝ ብቻ ነበረ የማወራው። አሁን ግን ቀርቤ ማውራት እችላለሁ። እንደዚህ እናንተ ፊት በአማርኛ ማውራት እችላለሁ። ይሄ ሁሉ ከግቢ ጉባኤ ያመጣሁት ነው። እኔ ከኦሮሚያ ክልል ነው የመጣሁት። ሲመጣ ያው ጂኦግራፊካሊ ብቻ የሆነ ተጽዕኖ አለ። የሆነ እዛ ይዘን የምናድገው ነገር አለ። የሆነ ማህበረሰቡ ያለው አስተሳሰብ አለ። ከቤተክርስቲያን ጋር የሚያገናኙት ነገሮች አሉና ያን ነገር እኔ በደንብ ለይቼ እንዳውቀው ወይ ደግሞ ቤተክርስቲያን ከማንም እንዳልሆነችና የሁሉም እንደሆነች ማንም ማገልገል እንደምችል እና ሁሉም ልጆቿ እኩል እንደሆኑ ያወቅኩበት እና ያስተማረኝ ማህበር ነው። አመሰግናለሁ በዚህ አጋጣሚ።
በወቅቱ ዩኒቨርሲቲው አዲስ እንደመሆኑ መጠን መጀመሪያ አካባቢ ተማሪዎች የሚሰበሰቡበት ቋሚ ቦታ አልነበራቸውም። በመሆኑም በዛፎች ጥላ ስር በክፍሎች ውስጥና በየዶርሚታሪው እየተሰበሰቡ ጸሎትና ትምህርት ይጀምሩ ነበር። ዩኒቨርሲቲው እያደገና የተማሪዎች ቁጥር እየጨመረ በመጣበት ፍጥነት የግቢ ጉባኤውን መዋቅር እየሰፋ መጥቶ ዛሬ ላይ በሺዎች የሚቆጠሩ ተማሪዎችን የሚያስተናግድ ትልቅ ግቢ ቢሆንም ዩኒቨርሲቲው የሳይንስና ቴክኖሎጂ ተቋም እንደመሆኑ መጠን በግቢው ውስጥ ሃይማኖታዊ መርሃ ግብሮችን በይፋ ለማካሄድና የቦታና የፈቃድ ገደቦች ነበሩ። በተጨማሪም ተማሪዎች ለጸሎትና ለትምህርት ወደ ቅርብ አብያተ ክርስቲያናት ለመሄድ ረጅም መንገድ መጓዝ ይኖርባቸዋል። ይህ ደግሞ በተለይ በምሽትና በክረምት ወቅት ለደህንነትና ለትራንስፖርት እጥረት ያጋልጣል። የተጨናነቀ የትምህርት ፕሮግራምና የጊዜ አጠቃቀም መጋጨት እንዲሁም ግቢ ጉባኤው ለአገልግሎት የሚጠቀምባቸውን መጻሕፍት፣ የድምፅ ማጉያ መሳሪያዎችን፣ አልባሳትንና ሌሎች ንዋያተ ቅድሳትን በግቢው ውስጥ በቋሚነት የሚያስቀምጥበት አስተማማኝ ክፍል ወይም መጋዘን ማግኘት መቸገሩ ለአገልግሎቱ መስተጓጎል አንዱ ተግዳሮት ነው። ተግዳሮቶች ይኖራሉ። የሰው ልጆች ስለሆነ ተግዳሮት ይኖራል። በተለይ ደግሞ ምናልባት አገልግሎት ላይ ስለነበርኩኝ ምናልባት ከትምህርት ከአካዳሚክስ ጋር ትንሽ ግጭት ሊኖር ይችላል። አገልግሎት መደራረብ ሊኖር ይችላል እና ግን ሁሉንም እግዚአብሔር ይመስገን በጸሎት ስለሚታለፍ በጸሎት አልፈን ለዚህ ደርሰናል። ያው ብዙ ጊዜ ግቢ ጉባኤያችን ምቹ ናት። ለዚህ ማለት ለተማሪ እንቅፋት አትሆንም። ሙሉ መርሃ ግብሯን የምታደርገው የተማሪን የትምህርት ሰዓት አይታ ማታ ላይ ነው የምታደርገው ግቢ ጉባኤያችን እና ከ11 ሰዓት በኋላ ነው አብዛኛው አገልግሎታችን። የክላስ የአካዳሚክስ ክላስ ውስጥ ከ10 ሰዓት ያልቃል። ምናልባት ጠዋትን ከሰዓትም ከሆነ ከዛ በኋላ ከ11 ሰዓት በኋላ ነው አገልግሎት። ምናልባት ቅዳሜና እሑድ የአጥቢያ አገልግሎት ምናምን ካለ ያኔ እንሄዳለን። ከዛ ውጭ ከክላስ ጋር ብዙ አይጋጭም እና ያው ከ11 ሰዓት በኋላ ስለነበር አገልግሎት ሲኖር 10 ሰዓት ይሆናል እና ያው በተቻለ አቅም ሰዓቱን እያመጣጠን ነው መጠቀም እንትን ያለ ከአገልግሎት ውጭ ያለውን ብዙ ጊዜ ለንባብ ነው የምንጠቀምበት ሌላ ቦታ ስለማንሄድ። ስለዚህ አንድ አገልግሎት አንድ ሌላ ደግሞ ወደ አካዳሚክ ስለሆነ ይህን ይመስላል። በዚህ ግቢ ጉባኤ ትንሽ ፈታኙ ነገር የጊዜ ነው። ሌሎች መርሃ ግብራት የኛ ትንሽ መርሃ ግብራችን የሆነ የሚደራረብ መርሃ ግብርም አለ። እንዳልኳችሁ ከብዙ የኛ ግቢ ተማሪዎች ብዙዎቹ የአዲስ አበባ ልጆች ናቸው። የክፍለ ሀገር ተማሪዎችም ሲሆኑ ወደ ቤተሰብ ይወጣሉ ወደ አዲስ አበባ ማለት ነው። ስለዚህ እሑድና ቅዳሜ ምንም አይነት መርሃ ግብር የለንም። በዚህ ምክንያት ከሰኞ እስከ ዓርብ ያሉ መርሃ ግብራት የመደራረብና የመጣበብ የሰዓት መጣበብ ሁኔታ ያጋጥመናል ማለት ነው። ሌላኛው የቦታ ችግር ከዚህ በፊት የቦታ ችግር ነበረበት እንደ ግቢ ጉባኤ። እግዚአብሔር ይመስገን በዚህኛው ዓመት በተወሰነ መልኩ ቤተክርስቲያናችንን መጠለያ ስለሰራ እንዲሁም ደግሞ እዚሁ የቅዱስ ሩፋኤልና የቅድስት አርሴማ ትምህርት ቤት አለ ከአንደኛ እስከ 6ኛ ክፍል ትምህርት ቤት። እሱንም ካሉ የትምህርት ቤቱ አመራር አባላት ጋር በመግባባት ከቤተክርስቲያኑ አስተዳዳሪና ከሌሎች ጋር መግባባት በመፍጠር ሙሉ የኮርስ ትምህርታችን፣ ሌሎች የመዝሙር ጥናት፣ የተለያዩ ስልጠናዎች ሙሉ መርሃ ግብራትን ተማሪዎች ሲወጡና እሑድ ቅዳሜ ትምህርት ቤቱን በመጠቀም ይህኛውን የቦታ ችግራችን ለመፍታት እየሞከርን ነው። ሌላኛው እንደ ቦታ ርቀት አንጻር የኛ ግቢ ጉባኤ እንደምታውቁት ከከተማ ትንሽ ወጣ ያለ በመሆኑ ለአንዳንድ ለስልጠና ምንጋብዛቸው መምህራን እንዲሁም ለጉባኤ ምንጋብዛቸው መምህራን ቦታ ስለሚርቃቸው አንመጣም እያሉ ትንሽ እንፈተናለን። ይህ ነው እንትን የሚለን ማለት ነው። ይህን ግን እግዚአብሔር ይመስገን የአዲስ አበባ ማዕከል በእኛ ግቢ ጉባኤ የተመደቡ አስተባባሪዎች ትልቅ ኃላፊነት ወስደው እየሰሩ ስለሆነ በተቻለ መጠን ሳናደርግበት ወይም ደግሞ ጉባኤያችን ታጉሎ በመምህር ምክንያት ስልጠናዎቻችን በመምህር ምክንያት የታጎለበት ጊዜ የለም። እግዚአብሔር ይመስገን። በዚህ አጋጣሚ የአዲስ አበባ ማዕከልን ማመስገን እፈልጋለሁ ማለት ነው። የመጀመሪያውና ትልቁ ብዬ የማስበው የአገልግሎት ዝለት ነው። መሀል ላይ ትንሽ መሰለቻቸት ይመጣል፣ መዳከም ይመጣል። ከዛ በተጨማሪ ደግሞ ያው የሰዎችን ባህሪ ደግሞ አቻችሎ መሄድ አለ፣ የአስተማሪዎችን ባህሪ አለ። እንደዚህ አይነት ነገሮች አለ እና ስኬጁልም የሚጋጭበት ጊዜ ይኖራል እና እንደዚህ አይነት ነገሮች ነበሩ። በዋነኝነት ይሄኛው ነገር ግን የግቢ ጉባኤ እናቴም ብዙ ጊዜ የምትለው ነገር አለ። ለመንፈሳዊ አገልግሎቶች መንፈሳዊ መፍትሄ ነው ብዙ ጊዜ መሰጠት ያለበት እና እነዚህ ነገሮች እንደዚህ አይነት ችግሮችን በጸሎት በጾም ሰዎችን በማማከር እንደዛ ነበር ያለፍኩት።
የመምህራን ጉዳይ እንዳልኩ ነው። ያሉን አስተባባሪዎች እውነት ለመናገር ልዩ ትኩረት ሰጠው ነው የሚሰሩት። ሩቅም ስለሆነ ስለሚታወቅ መምህራን ኢቭን አንድ መምህር የሚቀር ቢኖር ሪዘርቭ በመያዝ እንዲሁም ደግሞ በአካባቢው በዚሁ ቤተክርስቲያን አካባቢ ያሉ የአጥቢያ ቤተክርስቲያናትን መምህራን በመጋበዝ ያሉንብንን የመምህራን ክፍተቶች ተሸፍነዋል ማለት ነው። ስለዚህ ምንም አይነት መርሃ ግብር በመምህር ማጣት ምክንያት የታጎለ መርሃ ግብር የለንም ማለት ነው። ማህበረ ቅዱሳን የግቢ ጉባኤ ተማሪዎችን በአንድ በኩል ብቁና ውጤታማ ባለሙያ፣ በሌላ በኩል ደግሞ ባለማዕረግ መንፈሳዊ ክርስቲያንና ስነ ምግባር ያለው ዜጋ አድርጎ የሚያስመርቅ ታላቅ የህይወት ትምህርት ቤት ነው። ማህበረ ቅዱሳን እኔ እውነት ለመናገር ግቢ ጉባኤ ከመግባቴም በፊት በሰንበት ትምህርት ቤት ከማህበረ ቅዱሳን ተመርቀው የወጡ መምህራን እህት ወንድሞቻችን አስተምረውን ያደጉትና በተለያዩ ሰንበት ትምህርት ቤት ሳገለግል፣ ስለዚህ ማህበረ ቅዱሳን ለእኔ እናቴ ነው እውነት ለመናገር ሌላ ምንም አልልም ማለት ነው። ከቤተሰብም ቢሆን ርቀን ስንኖር በዚሁ በግቢ ጉባኤ ያሉት ወንድሞቻችን ሰብስቦ የቤተክርስቲያናችን ቀኖና ዶግማ ሳይጣስ የቤተክርስቲያናችን ስርዓትና ትምህርት እያስተማረን እዚህ ያደረሰን እንዲሁም ደግሞ በዓለማዊ ትምህርት ካሉን ጓደኞቻችን የተሻለ ፐርፎርም እያደረግን ቤተክርስቲያናችን በጎን እናገለግላለን፣ በጎን ደግሞ ዓለማዊ ትምህርት ላይ እንድንበረታ በሁለቱም መንገድ የተሻሉ ተማሪዎች ሆነን እንድንወጣ ለሀገር ለትውልዳችን የምንጠቅም ለቤተክርስቲያናችን የምንጠቅም ትውልድ አድርጎ የሚቀርጽ ስለሆነ እንደ እናት እየተንከባከበ እዚህ ያደረሰን ስለሆነ ዛሬም ቢሆን ያየነውን ፍቅር በዚሁ የሚገለጽ ስለሆነ ማህበረ ቅዱሳን ለእኔ እናቴ ነች ሆነን ለመናገር። ማህበረ ቅዱሳን ያው ሁሌም ያው እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሱ ራዕይና ተልዕኮ ይዞ የሚንቀሳቀስ ትልቅ ማህበር ነው። በቅዱስ ሲኖዶስ ትልቅ መልእክት አደራ ይዞ የሚንቀሳቀስ ትልቅ ማህበር ነው። ያው የማህበረ ቅዱሳን አመሰራረትም እንደተነገረው በግቢ ጉባኤ ጽዋ ነው የተመሰረተው። መሰረቱ ግቢ ጉባኤ ነውና ማህበረ ቅዱሳን እኛ ለዚህ መድረሳችን ጠብቆ ያቆየን ማለት እሱ ባይኖር ግቢ ጉባኤ እንደዚህ ያክል ኦርጋናይዝድ ሆኖ ይቆያል የሚል ተስፋ የለኝም እውነት ለመናገር እና ግቢ ጉባኤ ማህበረ ቅዱሳን ለእኔ ይሄንን ይመስላል። በህይወታችን ብዙ ጊዜ ወደ ዩኒቨርሲቲ ሲመጣ በጣም ለብዙ ነገሮች ተግዳሮቶች እንጋለጣለን። በተለይ ዓለማዊ የሆነ ነገሮች በጣም ያጠቁናል እና ወደ እነሱ እንዳንሳብ በቤተክርስቲያን ውስጥ ተጠልለን ተጠብቀን እንድንቆይ የሚረዳን እሱ ነውና ለእኔም በህይወቴ እዚህ በቆምኩበት ቦታ እንድደርስ ያደረገኝ እሱ ማህበር ነውና በህይወቴ ትልቅ ቦታ አለው ለእኔ ማህበረ ቅዱሳን። እንግዲህ የግቢ ጉባኤ እናቴ ነች፣ የግቢ ጉባኤ አባቴ ነው፣ የግቢ ጉባኤ ወንድሜ ነው፣ የግቢ ጉባኤ አብረውኝ የሚያገለግሉ ናቸው ማለት ነው። ማህበረ ቅዱሳን እንግዲህ ግቢ ጉባኤ ነው እኔ በማውቀው ልክ ማለት ነው። ከዛም ደግሞ ሰፋ ያለ አገልግሎት እንዳለው በደንብ አውቃለሁ። ግን እኔ በምረዳው ልክ ለእኔ ደግሞ የደረሰልኝ በግቢ ጉባኤ ነው እና በጣም ትልቅ ነገር ነው ያደረገልኝ። በግቢ ጉባኤ ምክንያት ወደ አገልግሎት ቀርበናል። በግቢ ጉባኤ ምክንያት ይህንን ውጤት ራሱ እንዳገኝ ከፍተኛ አስተዋጽኦ ካደረጉ ነገሮች መካከል ግቢ ጉባኤ ነው። ሌሎችም ተጨማሪ ነገሮች አሉ። በስልጠናዎች፣ በኮርሶች፣ እንዲህ በጸሎቶች፣ የጋራ ጸሎቶች በብዙ እኔን ያነጸ ነው እና ማህበረ ቅዱሳን ትልቅ ማህበር ነው። ይሄን እድል እንድናገኝ አንድ የጠቀመን ግቢ ጉባኤ ውስጥ በመቆየቴ ነው፣ በአገልግሎት ውስጥ በመቆየቴ ነው እና ግቢ ጉባኤ በህይወቴ ላይ በጣም ትልቅ በመንፈሳዊ ህይወት ጠንካራ እንደሆነ እንድጎለብት የተለያዩ ኮርሶችን የተለያዩ ስልጠናዎችን እየሰጠ በህይወቴ እዚህ ደረጃ ላይ እንድደርስ ያደረገኝ ግቢ ጉባኤ ነው። በሙያዊ ደግሞ ያው ምናልባት የቴክኖሎጂ ግቢ ነው የኛ ግቢ እና ብዙ ጊዜ እንደ ሶፍትዌር ኢንጂነር ተማሪነቴ ግቢ ጉባኤያችን ዘመኑን የዋጀ ለማድረግ የተለያዩ የሶፍትዌር አፕሊኬሽኖች ይኖራሉ እና ግቢ ጉባኤያችንን በሱ የተለያዩ አፕሊኬሽኖች በማበልጸግ የተለያዩ ስራዎች ሲመጡ እሱን በመስራት በሙያዬም እንድዳብር ያደረገኝ ግቢ ጉባኤ ነው። ዩኒቨርሲቲ ውስጥ ላላችሁ ተማሪዎች ኦርቶዶክስ ተማሪዎች ላድርገው እና አንድ ቃል እናገራለሁ ማለት በዩኒቨርሲቲ ተማሪዎች ሆናችሁ የግቢ ጉባኤን ጣዕም ሳታውቁት እንዳትወጡ አደራ እላለሁ። ኦርቶዶክሳዊ ተማሪዎች እኔ ግቢ ሲገቡ ማስበው ከግቢ ከመግባታቸው በፊት በቅድመ ግቢ ጉባኤ ከ12ኛ ክፍል ጀምረው በደንብ ስለ ማህበረ ቅዱሳን ተረድተው የማህበረ ቅዱሳንን አገልግሎትና ዓላማውን ተረድተው ወደ ግቢ ጉባኤ እንዲገቡ ዩኒቨርሲቲ አዲስ ሲመጡ ግቢ ጉባኤ ገብተው በደንብ እንደኛን እያዩ እያገለገሉ ጎበዝ መሆን ይቻላል። ጎበዝ ተማሪ ሆኖ ቤተክርስቲያን ማገልገል ይቻላል። ስለዚህ ሁሉም ኦርቶዶክሳዊ አንዳንዴ ከኛ የሚታየው ነገር ምንድን ነው? ጎበዝ ተማሪ ሲሆን ብዙ ጊዜ ወደ ቤተክርስቲያን አይካሄድም። ይህ ምንድነው? ሰዓቴን ይሻማብኛል ለምጥናት ቢሆን ሰዓት አጣለሁ በሚል ብዙ ተማሪዎች አይመጡም እና እንግዲህ ማየት ነው ብዬ አስባለሁ። ዛሬ ብዙ በማዕረግ የተመረቁ ብዙ ጓደኞች አሉኝ። ስለዚህ እንደነሱ አይቶ እነሱ አሁን ሙሉ ጊዜያቸውን
ለቤተክርስቲያን ያገለግላሉ፣ ያላቸውን ጊዜያቸውን ደግሞ ለዓለማዊ ትምህርታቸው ያገለግላሉ፣ ያነባሉ ማለት ነው። ስለዚህ ኦርቶዶክሳዊ የሆነ ሁሉ ቤተክርስቲያን በመምጣቱ ግቢ ጉባኤ በማገልገሉ የሚቀርበት ነገር ስለሌለ ሁሉም መጥተው ከእናት ተነጥሎ ወደዚህ አካባቢ ሲመጣ እናት ግቢ ጉባኤ ስለምትቀበለው በዚህ መጥተው እንዲያገለግል መልእክቴን አስተላልፋለሁ። ለኦርቶዶክስ ተማሪዎችም ማስተላለፍ የምፈልገው መልእክት ያው ግቢ በተለይ ግቢ ላሉት ተማሪዎች ግቢ ስንሆን ብዙ ነገሮች አሉ ማለት ይሄ ወጥተው ቦልድሊ የማይታዩ ግን በውስጥ የሰውን ላይፍ የሚያበላሹ ነገሮች አሉ። እኛን አስተሳሰባችንን ሙሉ በሙሉ የሚቀይሩ ኢቭን ትምህርት ራሱ አሁን እኔ መጀመሪያ አካባቢ ግቢ ሲገባ ሎጂክ ምናምን ስንማር ይሄ ብዙ ሎጂክ ውስጥ የሚነሱ ጥያቄዎች አሉና ከሃይማኖት ጋር የሚያያዝ ነገር በደንብ ይነሳሉ። የሆነ ምንም እንዳልሆነ ወይ ደግሞ የሆነ የራሳችንን ወይ ብቻ መከተል እንደምንችል ምናምን አይነት ነገር እንደዛ አይነት ኮንሰፕት ልንይዝ እንችላለን እና በተሻለን መጠን ቅርብ ያለውን ቤተክርስቲያን ሄደን ቢያንስ በሰፊው አገልግሎት ራሱ ባይኖር ሄደን በአውደ ምሕረት ላይ የሚደረገውን ጉባኤ ራሱ ተሳትፈን ተምረን ብዙ ነገር ራሳችንን መጠበቅ እንችላለን ብዬ ነው የማስበው። ከሌሎች ጥያቄዎች ወይ ደግሞ ከመናፍቃንም ጥያቄ ሊሆን ይችላል ከራሳችንን ከምነሳው እነዚህ ከሳይንስ ነክ ነገሮች ሆነው አሁን እግዚአብሔር የለም ምናምን ብቻ ብዙ ሎጂካል አድርገው የሚያነሱ ግን ደግሞ ቤተክርስቲያን በቂ መልስ ያላት ለሱ ጥያቄ ብዙ ጥያቄዎች አሉና ለነሱ እንደሱ አይነት ነገሮች ላይ እንዳይጠቁ ራሳቸውን መጠበቅ አለባቸው። ያን ደግሞ መቅረብ አለባቸው እንደሱ ለማድረግ። ሌላው ልክ ትምህርታቸውን ጊዜ ሰጥተው እንደሚያጠኑ ክላስ በሰዓታቸው እንደሚገቡ ሁላ ኮርስም ከክላስ ሰዓት ጋር ክላሽ እንዳያደርግ ተብሎ ነው አሁን ግቢ ጉባኤ አስተባባሪዎች ሲቀመጡ ያንን አስተካክሎ የአገልግሎትና ትምህርት አንድ ላይ እንዲሄድ አድርገው መርሃ ግብር እንዲቀርጹ ነውና የሚቀረጸው ወይ ደግሞ የሚዘጋጀው መርሃ ግብራት ላይ እየተሳተፉ ሰዓት ሰጥተው ጊዜ ሰጥተው ጸሎትም ሊሆን ይችላል፣ ኮርስ መማር ሊሆን ይችላል። በእኛ ግቢ ጉባኤ ደግሞ የረቡዕ ጉባኤ ሊሆን ይችላል። ረቡዕ ጉባኤ በጣም ሰፊ ትምህርት የሚሰጥበት ጉባኤ ነው። እነዛ ነገር ላይ እንዲሳተፉ ጊዜ ሰጠው እላለሁ።